ሰላም ወዴ ቻናል ቤተሰብ ተከታታዮች ገብርዬ ክፍለ ጦር ዋና አዛዥ የመንግስትን ጥሪ በዛሬው ዕለት ከጎንደር ተቀላቅሏል። እንኳን በድጋሜ በአዲስ ቪዲዮ እንኳን ተገናኘ እንኳን ደስ አላችሁ። ሌላኛው ደግሞ የዘመነ ካሴ ሀገር ወይም ደግሞ ከተማ አስጎበኛችኋለሁ። የትም አትሂዱ። እስከ ፕሮግራሙ ፍጻሜ ጋር አብራችሁ ቆዩ። ሰሞኑን ባይዘው በርካታ ወንድሞቻችን የመንግስትን ጥሪ የተቀላቀሉ ከመንግስት ጋር አብረው እየሰሩ ይገኛል። በርካታ ታጣቂ ወንድሞቻችን የመንግስትን ጥሪ ተቀላቅለዋል። በዛሬው ደግሞ እጅግ ከሚገርመው የገብርዬ ክፍለ ጦር ዋና አዛዥ አዲሱ ደባርቄ የመንግስትን ጥሪ በዛሬው ዕለት ተቀላቅሏል። አቀባበል ስነ ስርዓትም ተደርጎለታል ማለት ነው። በጣም ደስ ይላል። ሰሞን ባይዞ በርካታ ወንድሞቻችን የመንግስትን ጥሪ እየተቀበሉ ነው የሚገኙት። በተለይ ደግሞ ይሄ አዲሱ ደባርቄ ተብሎ የሚታወቀው የገብርዬ ክፍለ ጦር ዋና አዛዥ ነው። ሲገባ በርካታ ወንድሞችን የሚመራቸው በስሩ ይዞ ነው የገባ። ልክ እንደና ጸዳሉ ደሴና እንደነ በለጠ አንዳርጌ እንደና ማኑኤል ሞላ በስሩ የሚመራቸው በርካታ ታጣቂ ወንድሞችን ይዞ ነው የገባው። ሰሞኑ ባይዞ በርካታ ወንድሞቻችን እየገቡ ሻለቆች የሆኑት ሁሉ ማዕረግ ያላቸው የመንግስትን ጥሪ ተቀብለው እየገቡ ይገኛሉ ማለት ነው። እጅግ ደስ የሚልና ሊበረታታ የሚገባ ጉዳይ ነው። አዲሱ ደባርቄ ይታወቃል በጀግንነቱም ለሀገር ሉዓላዊነትን በመከፍሎ የነበረ ወንድማችን ነው። አሁን ደግሞ በዚህ ትግል ውስጥ ገብቶ የነበረ የቆየ ወንድማችን ነው። ነገር ግን አሁን ትግሉን አይቶ የመንግስትን ጥሪ ተቀብሎ በዛሬው ዕለት እስከነ የሚመራውን ወጣቶችን ይዞ ነው እስከነ ምጥጥቃቸው የገቡት። አዲሱ ደባርቄ በገብርዬ ተብሎ የሚታወቀው ገብርዬ ክፍለ ጦር ዋና አዛዥ ሆኖ ሲሰራ የነበረ በዛሬው ዕለት ግንቦት 12 2017 ዓመተ ምህረት የመንግስትን ጥሪ ተቀብሎ በሰላም ገብቷል። ሌላኛው እንዲህ በቪዲዮ የምትመለከቱ እነዚህ የጸጥታ አስከባሪ ኃይሎች ናቸው። አሁን መራዊ ከተማ ነው የምንገኘው። ይሄ በቪዲዮ በሙሉ የምታዩት የመራዊ ከተማ ነው። ድባቡ ምን ይመስላል ፋኖ አለ የሚለው እሱን ለማስረዳት ያህል ነው። አድማ ብተንና ምንሻ ጸጥታ አስከባሪዎች እንግዲህ ከተማውን በሰላም መሆኑን ለማሳየት ያክል ነው። መራዊ ከተማ ነው የሚባለው ግዙፍ የወረዳ ከተማ ነው። በስሩ በርካታ የገጠር ቀበሌዎችን ያካተተ እንዲሁም ደግሞ የገጠር ከተሞች እንደ ናማሪት እንደ ብራቃት ቢኮሎ ሪም የሚባሉና እነዚህ ገጠር ከተሞችን ያካተተ ሰፊ ወረዳ ነው። በጣም ሰፊ ወረዳ ነው። የገጠር ቀበሌዎች ቢያንስ ከ44 ያላነሱ የገጠር ቀበሌዎችን ያካተተ እጅግ በጣም ሰፊ የሆነ ወረዳ ነው። ስለዚህ እነዘመነ የሚንቀሳቀሱበት የነበረ አንዱ ይሄ ነው። በተለይ ደግሞ ሜጫ ወረዳ ተብሎ ይታወቃል። ሜጫ ወረዳ ዋና ከተማው መራዊ ነው። እነዘመነ ያደጉበት ደግሞ ከመራዊ ወጣ ብሎ አስማ ተብሎ የሚታወቅ ጎጥ ነው። ይሄ የሚካተተው በመራዊ ነው እና መራዊ አሁን ያለበት ድባብ እንዲህ በቪዲዮ የምታዩት በፍጹም ሰላም የሆነ አገሩ ሰላም የሆነ ስለዚህ መራዊ ዛሬ ያስጎበኛችሁ ይሄን ይመስላል ማለት ነው። እንዲህ የምትመለከቱ አሁን የሰላም አስከባሪ ጸጥታ አስከባሪዎች ሚኒሻና አድማ ብትን ነው። ሶሻል ሚዲያ የሚዘዋወሩን ሳይሆን እውነታው ነው። መሬት የወረደውን ላስገንዝባችሁ ብዬ ነው ግድ ወርጀ ቪዲዮ እንድቀርጽም አንድ የሚያስገደደኝ ያለውን ድባብ ሁሉ ለማሳየት ያክል ነው። ስለዚህ የነዘመነ ካሴ እትብታቸው የተቀበረበት ቦታ ተወልዶ ያደጉበትን ቦታ ምን እንደሚመስል ላብነት ያህል ይዤላችሁ ልቅረብ ብዬ ነው እና በዛሬው ዕለት እጅግ ደስ ይላል። ሁለት ነገር በዛሬው ዕለት አይተናል። የዘመነ ካሴ ትውልድ ቦታ ምን እንደሚመስል እና መንግስትን ጥሪ የተቀበለው የገብርዬ ክፍለ ጦር ዋና አዛዥ የነበረው አዲሱ ደባርቄ በዛሬው ዕለት ገብቷል። ሲገባም እንግዲህ መንግስት የጀግንነት አቀባበል ተደርጎለታል። በትናንትናው ዕለት እናስተውሳለን። የክልል ከፍተኛ አመራሮች የክልሉ የአማራ ክልል ሰላምና ጸጥታ ዋና ኃላፊ የሆኑት እንዲሁም ደግሞ የደብረ ታቦር ከተማ ከንቲባ የተገኙበት እና ከፍተኛ መኮንኖች የተገኙበት ለነጸዳሉ ከፍተኛ የሆነ አቀባበል አድርገው ንግግር አድርገዋል። አያችሁ ከፍተኛ ክብር የሰጧቸው። ስለዚህ ቀሪም ወንድሞቻችን ሲመጡ ከፍተኛ አቀባበል ከፍተኛ ደማቅ አቀባበልና ከፍተኛ የሆነ ክብር ነው የሚሰጣቸው። ስለዚህ የወንድሞች የመንግስት ጥሪ እንድትቀበሉ በዛ አጋጣሚ ጥሪያችን በድጋሚ እናስተላልፋለን ማለት ነው። ምክንያቱም ሀገር ምትለመው እጅ ለእጅ ተያይዘን ነው ኢትዮጵያን ለብሰን ነው። ስለዚህ ወንድሞቻችን በዛሬው ዕለት ያደረጉት እጅግ ደስ ሚል ነው። አዲሱ ደባርቄ እና ጓዶቹ በጣም እናመሰግናለን ማለት ነው። ባይዘወይ
ይቀጥላል። አሁን ጀግና ወንድሞቻችን ይቀጥላሉ። የመንግስትን ጥሪ እየተቀበሉ መንግስት ጋር አብረው ለመስራት እንግዲህ በርካታ ወንድሞቻችን እየገቡን የሚገኝ እኛም ደግሞ ጥሪያችን በድጋሚ እናስተላልፋለን ማለት ነው። ስለዚህ በዛ አጋጣሚ የመራዊ ከተማ የዘመነ ካሴ ትውልድ ቦታና ሀገር ከተማ ምን እንደሚመስል ሃይላይት አሳይቻችኋለሁ። ቀጣይ ደግሞ ፋኖች የሚጠጡባትን ከተማ ነው ማሳያችሁ። የትም እንዳትሄዱ። ሁለተኛ ቪዲዮ መመለስበት ሲጠጡባት እና ቀረጥ ሲሰበስቡባት የሚውሉበትን ቦታ ነው ማሳያችሁ። የትም እንዳትሄዱ። እሷን በደንብ አድርገን ማሳያችሁ። ሲጠጡ ቀረጥ ሲቀርጡባት የሚውሉባት ከተማ ማነች? ምንድን ትመስላለች? ቦታው ሲየት ነው? እሱን በስርዓት ነው ማሳያችሁ እና የዛሬው ውሎ በጣም ደስ የሚል ነው። ሁለት ነገር፣ አንደኛ የነዘመነ የነበሩበት አሁን ያለው ሁኔታ ምን ይመስላል፣ እውነታው መሬት ላይ የወረደው የቱ ይመስላል። ሲቀጥል ደግሞ ጀግና የሚባል የገብርዬ ክፍለ ጦር ዋና አዛዥ የነበረው የመንግስትን ጥሪ ተቀብሎ በዛሬው ዕለት ገብቷን እስከነ ጓዶቹ እጅግ ደስ ይላል። ስለዚህ ክልላችን በሰላማዊ መንገድ እየለማ የሚሄድበት መንገድ ምቹ ሁኔታ እየተፈጠረ የሚገኝ ኢትዮጵያ ለዘላለም ትኖራለች፣ ለወደፊትም ትኖራለች። ከዚህ በኋላኛ የሚያስፈልገ ልማት ነው። ወንድሞቻችን ከመንግስት ጋር እየተቀላቀሉ ነው የሚገኙት። እኛም ደግሞ ጥሪያችን በዚሁ አጋጣሚ እያስተጋባ ነው የምንገኘው። ምክንያቱም ሰላም ነው የሚያስፈልገን። ትልቁ ቁልፍ ሚና የሚጫወተው ሰላም ስለሆነ ነው። ስለዚህ እችን ከተማ ሙሉ ቪዲዮ እዚሁ መራዊ ላይ ያለ ነገር ነው። ስለዚህ ይሄ ቪዲዮ በደንብ እዩት። ያለው ሁኔታ ድባቡን ከሚወራው ጋር ያለው አብሮ የሚሄደውን ግንዛቤ እንድትይዙ ያክል ነው። ሌላኛው ጉዳይ በጣም እኔ አትኩረት ሰጠም መናገር የምፈልገው ምንድነው፣ ለልማትና ለልማት የሚያወራን ሰው ብቻ እንደግፍ። አሁን በዚህ ሰዓት ሌላው ነገር አይጠቅመንም። ልማት፣ እድገት፣ በቃ ስራ፣ የፈጠራ ሰዎችን የስራ ሰዎችን በቃ ኢኒሼት የምናደርግበት ነው የሚያስፈልገን። ሀዛ የተረፈ ሌላው ያወሩን ወሬ ከተጨባጭ አንጻር አይደለም። ለአገር ኢኮኖሚ፣ ለግለሰብ ኢኮኖሚ፣ ለክልላችን፣ ለህዝባችን፣ ለራሳችን የሚጠቅመው ይሄ ብቻ ስለሆነ ነው። ሌላው ይሄ የሚወራው የማይጠቅም ጉዳይ ነው። ስለዚህ ለልማት የሚጠቅመን ስለ ኢኮኖሚ፣ ስለ እድገት፣ ስለ ፈጠራ፣ ስለ ሀገር የሚጠቅም ወሬ ይሄን ብቻ ብንሰማ ነው የሚጠቅመን። ይሄን ብቻ ነው። ብዙ ነገር ማየት እንችላለን። ብዙ ነገር ሴራ ነው እየሰሩ እኛ ነው ህዝብን ወዳልሆነ ነገር እየከተቱ የሚገኙ። ስለዚህ አሁን መሬት ላይ የወረደው እውነታ መራዊ ያለ ከተማ ያለው ድባቡ ይሄን ይመስላል። ከሚወራው አንጻር ለማሳየት ስለፈለጉ ነው። ሶሻል ሚዲያ የሚዘወሩን ስላየሁት ነው። ስለዚህ መሬት ወርዶ ያለው እውነታ በቪዲዮ ያያችሁት ይሄን ይመስላል። ሌላ ደግሞ አሳያችኋለሁ። የሚጠጡበትን ፋኖ የሚቀርጡበት የነበረውን ቦታ እሱን አሳያችኋለሁ። አዲስ ሆነሽ ሰብስክራይብ በማድረግ ጠብቁኝ። በሁለተኛ ቪዲዮ መለሳለሁ። መልካም ውሎ